ቦሌ አትላስ ወይም ኤድና ሞል ጋር ከኤድና ሞል ወደ አትላስ መብራቱ ጋር በሚወስደው መንገድ ላይ ነው አፓርትመንት እየሰራን ያለነው። ለመኖሪያ በጣም ምቹ የሆነ ሎኬሽን ነው። አሁን ደግሞ አትላስ ደግሞ የሚታወቀው ቪአይፒ ሮድ አለ ካሳንቺስ፣ እንዲሁም አትላስ፣ እንዲሁም ደግሞ 3 ቤት ይቀሩናል ያልኩሽ መስቀል ፍላወር ሳይት አለ። በዓልን ምክንያት በማድረግ ከ66,000 ብር ጀምሮ ካሳንቺስ ላይ እየሸጥን ነው። እንደነገርኩሽ ደግሞ አትላስ ላይ ደግሞ ከ7.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። በጣም ጥሩ ኦፈር ነው ያለን። ሊሚትድ ለሆኑ ስቶኮች ነው ይሄ ኦፈር የመጣው፣ ለሁሉም አይደለም። ከ10% ጀምሮ እስከ 100% ድረስ ለሚከፍሉ ከስተመሮቻችን እንደያከፋፈላቸው ከ7 እስከ 25% ድረስ ዲስካውንት አለን። 80 ካሬ 100% ለሚከፍል ሰው 7.5 ሚሊዮን ብር ነው። በጣም አሪፍ በሚገባ ሰምተሽም ቼክ አድርገሽ ሊሆን ይችላል። እዛ አካባቢ ያለውን ዋጋ በካሬ እስከ 200,000 ብር ነው የሚሸጠው። 200,000 ብር በአነሰ ከተባለ በካሬ 130,000 ብር ነው የሚሸጠው። ታምኝ ዋጋ ነው። ስቲል በካሬ 96,000 ብር ነው። 96,000 ብር በሚገባ ካሳንቺስ ላይ ሚክስ ዩዝድ አፓርትመንት አለን። ከስር ሱቅ ነው። ከ18 ካሬ ጀምሮ አለን። ከላይ ደግሞ አፓርትመንት ቤቶች ከስቱዲዮ እስከ ባለ 3 መኝታ ቤት አለን። ሰላም ውድ የኑሮ በሸገር ቤተሰቦቻችን እንዴት ናችሁልኝ? በመሀል ከተማ ቤት የምትፈልጉ ቤተሰቦቻችን ጥሩ ዜና ይዤላችሁ ነው የመጣሁት። ኮምፓስ ፕሮፐርቲስ እንግዲህ ቦሌ አትላስ አካባቢ የቤት ሽያጭ እንደጀመረ ያውም በማይታመን ዋጋ ሰምቼን የመጣሁት። ገብተን መረጃዎችን እንጠይቃለን። እንግዲህ አብራችሁን ከቆያችሁ ጥሩ መረጃ ታገኛላችሁ። እኔ መልክተ ነኝ። አብራችሁን ቆዩ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። አለም እባላለሁኝ። ኮምፓስ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። ሻለም እንግዲህ ዛሬ እንግዲህ የመጣሁት እኔ ስለ ኮምፓስ ፕሮፐርቲስ መረጃ ፈልጌ ነውና ሰጪኛለሽ ብዬ አስባለሁ። በሚገባ አረፍ ብለን ሻይ እየጠጣን መረጃዎች እነግርሻለሁኝ። ያው ዛሬ የመጣሁት እንግዲህ ቦሌ አካባቢ መሀል አትላስ ላይ ቆንጆ ቤት ያውም በሚገርም ዋጋ እየሸጣችሁ እንደሆነ ሰምቼ ነውና እስኪ ንገሪኝ። በሚገባ አልተሳሳትሽም። ቦሌ አትላስ ወይም ኤድና ሞል ጋር ከኤድና ሞል ወደ አትላስ መብራቱ ጋር በሚወስደው መንገድ ላይ ምናልባትም ካወቅሽው እዛ አካባቢ ማዶት ሆቴል የሚባል አለ። ከሱ ወደ ውስጥ ስትገቢ በጀርባ በኩል ለመኖሪያ በጣም ምቹ የሆነ ሎኬሽን ነው። ሎኬሽኑ እዛ ጋ ነው አፓርትመንት እየሰራን ያለ ነው። ለመኖሪያ፣ ለትራንስፖርት፣ ለኢንተርናሽናል ኤርፖርቶች፣ ለኢንተርናሽናል ሆቴሎች፣ ለሁሉም ነገር በጣም አክሰሲብል የሆነ ሎኬሽን ነው። እዛ ላይ ነው እንግዲህ ቆንጆ የሚባል አፓርትመንት በቆንጆ ፕራይስ ይዘን የመጣ ነው። አሁን እንግዲህ አሁን ቦታውን ስትነግሪኝ ደግሞ ጭራሽ ዋጋው በጣም የማይታመን እንደሆነ ነው እያሳወቅሽኝ ያለሽው እና እስኪ ደግሞ ስለሱ ንገሪኝ። የሚገርምሽ እዛ አካባቢ ላይ ካሉት ፕራይሶች አንጻር ላይ ከሎኬሽኑ ዋይዝ አንጻር ምናልባት ሰምተሽም ቼክ አድርገሽ ሊሆን ይችላል። እዛ አካባቢ ያለውን ዋጋ በካሬ እስከ 200,000 ብር ነው የሚሸጠው። 200,000 ብር በአነሰ ከተባለ በካሬ 130,000 ብር ነው የሚሸጠው። አንቺም አሁን ላይ እንደዚህ ለመግዛት እስካየሽም ድረስ ሌሎችንም ቼክ ታደርጊያለሽ ብዬ አስባለሁ። ስለዚህ ከዛ ስቲለኛ ፕራይስ ግን ስቲል ከዛ ያነሰ ዋጋ ነው ያለን። ብትጠይቂኝ አንቺ ራስሽ ማታምኝ ዋጋ ነው። ስቲል በካሬ 96,000 ብር ነው። 96,000 ብር የሚገባ። እንዴት ግን በዛ አካባቢ ላይ ማለት አካባቢው እንደነገርሽኝ ነው የማውቀዋለሁ ያውቁታል ቤተሰቦቻችንም እና እዛ አካባቢ ላይ እንዴት በዚህ ዋጋ? የሚገርምሽ በጣም የኛ ዋጋ ከሁሉም የተሻለና በጣም ርካሽ የሚባል ዋጋ ነው። እኛ ደግሞ የራሳችን ምክንያቶች አሉን። አንደኛ አሁን እኛ ኮምፓስ ሪል ስቴት ማለት የራሱ የኮንስትራክሽን ካምፓኒ ያለው ሰብ ኮንትራት ለሌላ ካምፓኒ ሰብ ኮንትራት ሰጥተን ትርፍ ተይዞብን እንደዛ ነው የሚደረገው። ብዙ ጊዜ ምን ይደረጋል? ለሌላ ኮንስትራክሽን ካምፓኒ ሰብ ኮንትራት ትሰጫለሽ። ያ ኮንስትራክሽን ካምፓኒ አንቺ ጋር ትርፍ ይዞ ከዛ አንቺም ደግሞ ያው ማርኬት እንደመሆኑ አይደለም ከዛ ላይ ጨምረሽ ነው የምትሸጪው። እኛ ግን የራሳችን ደረጃ 1 የሆነ ኮንስትራክሽን ካምፓኒ አለን። በራሳችን የኮንስትራክሽን ካምፓኒ ነው የምንሰራው። እናውቀዋለን ምን ያህል ኮስት እንደሚሆን ምን ያህል እንደሚሆን። ግን ይሄ ፕራይስ ሁሌ የሚቆይ አይደለም። ፕሮሞሽናል ፕራይስ አለን። እሱ ነው አንደኛው። ለዛም ነው ምንም አይነት የኮንስትራክሽን የምናወጣው ወጪ የለም። በራሳችን ማቴሪያል፣ የሰው ኃይል በራሳችን ነው። ኢትዮጵያ ውስጥ ደረጃ 1 የሚባል ኮንስትራክሽን ካምፓኒ አለ። በማቴሪያል ደረጃ ኢትዮጵያ ውስጥ እንደ ዋይጂ ኮንስትራክሽን ወይም እንደ ኮምፓስ ኮንስትራክሽን የሚስተካከለው የለም። ለዛም ነው ይሄኛው ፕራይስ ፕሮሞሽናል ነው የምትይኝ? የተወሰነ ይቆያል። አሁን ግን ፕሮሞሽናል በሚገባ እሱም በኋላ በዝርዝር እንመለስበታለን። አሁን ግን እስኪ ስለ መኝታ ቤትና ስለ ካሬ አማራጮቻችሁ ንገሪኝ። መኝታ ቤቶቻችን በካሬ ኦልሞስት ከ80 ካሬ ጀምሮ አለን። ከባለ 1 መኝታ 80፣ 85 ካሬ፣ ባለ 2 መኝታ 110፣ 115፣ 125 ካሬ አለን። ባለ 3 መኝታ ደግሞ በጣም ጥሩ አድርገን 160 እና 165 ካሬ አለን። የሚገርምሽ ባለ 2 እና ባለ 3 መኝታ ቤቶቻችን ሁሉም ቤቶቻችን ሜድስ ሩም አላቸው፣ ስቶር አላቸው፣ ላውንደሪ ሩም አላቸው።
ፕላስ እኛ ዲዛይን ላይ ስቲል ስንሰራ ራሱ በጣም ላይት ተጨንቀን ነው የምንሰራው። በጣም ብርሃን እንዲገባ አድርገን ነው የምንሰራው። ኪችኖቻችን በስነስርዓት አየር ሰርኩሌት እንዲደረጉ ተደርጎ ነው በዲዛይን ደረጃ ራሱ ስንሰራው። ላይክ ቤት የሚያስመስለው እሱ አይደለ? እሱን ሁሉ በጣም ተጨንቀን ነው የምንሰራው እና በጣም ቆንጆ የካሬ አማራጮች አሉ። ስለዚህ በሚፈልጉት አይነት አማራጮች ይዛቸዋል በሚገባ። ከባለ አንድ መኝታ ኦልሞስት ባለ አንድ፣ ባለ ሁለት፣ ባለ ሶስት መኝታ ባለ አንድም 2 አይነት ምርጫ አለን። ባለ ሁለትም ከሆነ 3 አይነት ምርጫ አለን። በካሬ ደረጃ ባለ 3 ደግሞ 2 አይነት ምርጫ አለን ማለት ነው። በጣም አሪፍ። እዛ ጋር ፔንት ሃውስ የሚል የታየኝ ነውና እሱም አላችሁ? ፔንት ሃውስ እዚህኛው ሳይት ላይ የለንም። ላይክ መስቀል ፍላወሩ ላይ ግን ኦልሬዲ ያለቀ በአንድ አመት የሚጠናቀቅ አፓርትመንት አለን። የቀሩን 3 ቤቶች ብቻ ናቸው። ኦልሬዲ እስከለተን ሁሉን ጨርሰን ልስል ላይ ነው ያለነው። እሱ ጋር ነው ያለን። 3 ቤት አለን። 3 ቤት እድለኛ የሆነ ሰው የሚጠቀም ሰዎች በሚገባ የቀረን 3 ቤት ነው። ኦልሞስት ሶልድ አውት አድርገን ጨርሰናል። ኦልሞስት የተናጠል ካርታ ስቲል በትነናል። እዛ ላይ ፕሮሰስ ላይ ነው ሁሉ ያለነው። በዛ አጋጣሚ ግን ኮምፓስ ማን ነው የሚለውን ለቤተሰቦቻችንም ግልጽ ለማድረግ ያክል ምን ሰርታችኋል? የት ሳይቶች አስረክባችኋል ከዚህ በፊት? ኮምፓስ የሚገርምሽ እንደመጣበት እድሜ ትልቅ ስራ የሰራ ካምፓኒ ነው። 10 አመት ነው ግን በስራው ግን በጣም ትልቅ የሰራ ካምፓኒ ነው። ኮንስትራክሽን ካምፓኒ ነው። በማስረከብ ደረጃ ግን ቄራ አስረክበናል። ካርታ ሁሉ ሰጥተናል። እንዲሁም አሁን የጠቀስኩልሽ ምናልባት መስቀል ፍላወር ላይ ያለው ሳይት G+14 መጨረሻ እስከለተን ስንሰራ በ7 ወር ነበር የሰራ ነው። አሁን እስከለተን ጨርሰን ልስል ላይ ነው ያለ ነው። ኦልሞስት 1 አመት ዴሊቨሪ የሚቀረው ነው ያለን ግን ካርታ ስቲል በትነናል። እሱም ኦልሞስት እያለቀ ነው። ምናልባት እንደውም አንቺ ዘግይተሽ መጣሽ እንጂ ከዚህ በፊት የገዙ ደንበኞቻችን መጥተው የሚሰጡበት ምስክር ፕሮግራም ነበረ። የምስክርነት ፕሮግራም ደንበኞቻችንም ከዚህ በፊት የገዙትን ደንበኞቻችን ኢንቫይት እናደርጋለን። ብትገኝ ኖሮ ያኔ ከነሱ ትሰሚ ነበረ። ስቲል በፊት የገዙ ደንበኞቻችን ኢንቫይት እናደርጋለን። ኮሜንት ካለ እንቀበላለን። እነሱ ምስጋና አለ፣ እኛም እናመሰግናቸዋለን። ከደንበኞቻችንም ጋር እንደዛ ስለምንቀጥል እንደዛ ነገሮች አሉ። ምናልባት ግን ባክ ምን ሌሎች ነገሮችን ሰርታችኋን ብለሽ ካልሽን ኮንስትራክሽን ላይ በጣም የሚታወቅ ካምፓኒ ነው። ላይክ አያት ሪል ስቴት ብለሽ ማለት ትችያለሽ። የ1.1 ቢሊዮን ብር በጀት ተፈራርመን ነው የሰራንላቸው። ወደ 15 ቢሊዮን ቢልዲንግ ሰርተንላቸዋል። በአንድ አመት ከ6 ወር ነው ዴሊቨሪ ያደረግንላቸው። ጊፍት ሪል ስቴት ሄድ ኦፊሳቸውን ቦሌ ሸዋ ዳቦ ያለውን ሰርተናል። እንዲሁም ተጨማሪ አትላስ ላይ ያለ ሳይት እኛንን የምንሰራላቸው። ኦልሞስት አሚባራ ሪል ስቴት የምታውቂው ትችያለሽ። ኤርታሌ ቢልዲንግ እኛንን የሰራንላቸው። እነ ኢስት አፍሪካ፣ ፔትራም ኢትዮጵያ፣ እነ ብዙአየሁ ፋውንዴሽን፣ ሌሎችም ኦልሞስት የመንግስት ፕሮጀክቶችንም ሰርተናል። ስቴዲየሙንም ማለት ትችያለሽ። እንዲሁም ባንኮች ትልልቅ ባንኮችንም በመስራት ተሳትፈናል። በጣም ብዙ ነገሮች ኮንስትራክት ላይ በጣም በደንብ በሚገባ። በጣም አሪፍ። አሁን ወደ አትላስ እንመለስና እዛ ያለው ቤቶች ምን አሚኒቲዎች አሟልተዋል? በአሚኒቲ ደረጃ እኛ የሚገርምሽ ነገር ለመሸጥ ብለን ይሄን እናንል። በቃ አንድ አፓርትመንት ስታንዳርድ በሆነ መንገድ ማሟላት ያለበት ነገር በሙሉ እኛ ጋር ያሟላሉ። ምንም ይሄ እንዲህ ነው የምልሽ አይደለም። ከርሰ ምድር፣ ጋርቤጅ ሹተር፣ ስቲም፣ ጂምናዚየም፣ ከላይ ቴራሱ፣ ሰገነቱ፣ የጋራ መጠቀሚያዎች አሉ። ልደት ቢኖር ኤቨንት ቢኖራቸው ለሁሉም ኮሚኒቲ የሚዘጋጅ ቴራሱ ላይ የተዘጋጀላቸው ነገር አለ። ምን ብዬ ልንገርሽ፣ ኦልሞስት በቃ አንድ አፓርትመንት ሰፈሩን ሎኬሽኑን በሚመጥን መልኩ ስታንዳርድ የተባለ ነገር በሙሉ አለው። 3 ሊፍት አለው፣ 2 ስቴሮች አሉት። ማሟላት ያለበት ነገር በሙሉ እኛ ጋር ግዴታ ነው። ኦፍኮርስ እንዲህም አንልም። የሚገርምሽ ነገር ግዴታ ነው። በጣም አሪፍ። እንግዲህ አሁን እኔም ቤተሰቦች በደንብ ደግሞ ስለ ዋጋና ስለ አከፋፈል መስማት እንፈልጋለን። ምንም ችግር የለም። ዋጋችን የሚገርምሽ አሁን ከሌሎቹ በተሻለ መንገድ ነው። በጣም ዲስካውንት ይዘን ነው የመጣ ነው። ከ10% ጀምሮ እስከ 100% ድረስ ለሚከፍሉ ከስተመሮቻችን እንደያከፋፈላቸው ከ7 እስከ 25% ድረስ ዲስካውንት አለን። እንደያከፋፈላቸው እንደ ሁኔታው ማለት ነው። በሚገባ 10% ለሚከፍል ሰው በ10% ዳውን ፔመንት ከፍሎ ቀሪውን ደግሞ ምናልባት በ2 አመት ከ3 ወር ነው የሚወስደው የኛ ፕሮጀክት። በ2 አመት ከ3 ወር ውስጥ ቤዝዶን ፕሮግረስ አለ፣ ቤዝዶን ታይም አለ። ላይክ ቤዝዶን ፕሮግረስ ማለት በኮንስትራክሽን መክፈል ትችያለሽ፣ ቤዝዶን ታይምም መክፈል ትችያለሽ። በሁለቱም መንገድ መክፈል ትችያለሽ። በ10 ዙር ወይም 10 ተርሞች አሉን ማለት ነው በአከፋፈል ደረጃ። ያ ማለት ምናልባት እንደያከፋፈልሽ ዲስካውንት አለው ብዬሻለሁ። ለምሳሌ ያህል 80 ካሬው እንደ ሳምፕል መውሰድ እንችላለን። 80 ካሬ 100% ለሚከፍል ሰው 7.5 ሚሊዮን ብር ነው። በጣም
በጣም አሪፍ በሚገባ ከቦታው አንጻር በተለይ በጣም በሚገባ ስፔሻሊ ሎኬሽኑ ብታዩ ትልልቅ ሬስቶራንቶች ኢንተርናሽናል ሬስቶራንቶች ያሉበት ቦታ ነው። ለምሳሌ ናታኒ ዘ ኤዲተር ካብነሽ በጣም ፋንሲ የሆነ ሎኬሽን ነው። ሎኬሽኑ ለአከራየው ብለሽ ብትይ ልኖርበት ብለሽ ብትይ በየትኛውም ማንገድ ትርፋማ ነሽ። ለአከራየው ብለሽ ብትይ በትንሹ $800 ስቲል የምነግርሽ ይሄ ባለ አንድ መኝታ ቤቱ ነው። በትንሹ ነው ላይክ በጣም አግነለን እንዳናወራ ነው። $800 እስከ $2,000 እስከ $5,000 ድረስ የሚከራይ ሎኬሽን ነው። ስታዩ ደግሞ ሞር በጣም አሪፍ ነው ቦታው። ከቦታው አንጻር ደግሞ ፕራይሱ በጣም የሚያስደነግጥ ነው። የሚገባ ቦታው እንግዲህ መሀል ከተማ ነው። ለመኖር ምቹ እንደሆነ ምንም ጥርጥር የለውም። ግን ደግሞ ማህበራዊ መገልገያዎችስ አሉ ወይ? እንግዲህ ሰዎች ልጆች ይኖራቸዋል፣ የተለያዩ ነገሮች ይኖራሉ እና ከዚህ አንጻር ምን ምን አለ? የሚገርምሽ ሎኬሽኑን እንደነገርኩሽ ማዶት ሆቴል አትላስ ጋር ነው። ከኤድናሞንም ከቦሌ አትላስ መሀል ላይ ነው ያለው። በኤድናሞን እና ቦሌ አትላስ መብራቱ ጋር ማለት ነው መሀል ላይ ነው ያለው። ሎኬሽኑ አይዛ አንጻር ለምንም ነገር በጣም ቅርብ ነው። ቅርብ ብለሽ ብንጠቅሽ ኢንተርናሽናል ኤርፖርት አለ፣ ሆስፒታሎች አሉ። በቅርብ ብንጠቅሽ ኢንተርናሽናል ሆስፒታል አለ፣ ኢንተርናሽናል ትምህርት ቤቶች አሉ፣ ስቲል ጤና ጣቢያዎች አሉ፣ ሬስቶራንቶች እዛ አካባቢ አሉ። ምንም ነገር ፈልገሽ ምንም ነገር የምታጭበት ሎኬሽን አይደለም። በመኪና መሄድ ላይ ይጠበቅብሽ ሁሉ ይችላል። ስቲል በወኪንግ ዲስታንስ የፈለግሽውን ነገር ማግኘት የምትችይበት ነው። አሁን ደግሞ አትላስ ደግሞ የሚታወቀው ቪአይፒ ሮድ አለ። ምናልባት አሁን ቪአይፒ ሮድ ሆኗል። በጣም ታፍ ሆኗል። በጣም ሌግዥሪ ይሆናል ሎኬሽኑ ራሱ። ከዛ አንጻር ሁሉም መሰረተ ልማቶች ኤግዛክት እዛው ጋር አሉ። ማሟላት ያለበት ነገር ሁሉ አለ የሚገባ። የሚገርምሽ እኛ ሳይት ስንመርጥ ላይክ ለደንበኛ የሚመችና ደንበኛም እኛም ደግሞ ያመንበትን ሳይት ነው የምንመርጠውም የምንሸጠውም የምንገነባውም በዛው ልክ ነው። ላይክ ደንበኛ ቢገዛ ሎኬሽን ዋይዝ ምን ያተርፋል? ሎኬሽን ስንመርጥ ከዚህ በፊት ምናልባት ባለፈው መታችሁ ቼክ አርጋችሁን ነበረ። ካሳንቺስ ላይም የሚገርም ሎኬሽን ያለን። ካሳንቺስ ላይ ካየሽ ኡራኤል አደባባዩ ጋር የሚገርም ሎኬሽን፣ መሀል ሜን ሮዱን የያዘ እንደዛ አይነት ቦታ ነው። አሁንም የመረጥነው ሳይት ደግሞ አትላስ ነው። አትላስ ደግሞ እንደምታዩ ቪአይፒ ሮድ ነው። ስቲል ቪአይፒ መኪኖች ናቸው። እንደዛ አይነት ነገር ነው ያለው እና ሎኬሽን ዋይዝ ምንም እኛ ላይ ሳይቶቻችን አብዛኞቻችሁ እንደዛ ናቸው። ሁሉም መኖሪያ ቤት ነው የሚገባ ሙሉ ሬዚደንሻል አፓርትመንት ነው። መኖሪያ ቤት ብቻ ነው፣ ሬዚደንሻል ነው። በጣም ሌግዠሪ እና ፋንሲ ሆኖ ነው የተሰራው። በምን ያህል ጊዜ ነው ታስረክቡ ያሰባችሁት? በ27 ወራት። ይሄ ማለት 2 ዓመት ከ3 ወር ውስጥ። በጣም አሪፍ። ያው የኛ የኮንስትራክሽኖች ፍጥነታችን እንዳለ ሆኖ ፕላስ የቻይና ኮንስትራክሽን ካምፓኒ ነው። በዚህ አጋጣሚ ሳለግሽ በነገራችን እሱም እንዳለ ሆኖ ደግሞ ላይክ አዲስቷ ካሳንቺስን በኮሪደር ልማት አዲስቷን ካሳንቺስን ገባ የሚል አዲስ መርህ አለ። ተጨማሪ ደግሞ አትላስም አለ። አትላስ ደግሞ ቪአይፒ ሆናለች። ከእሷን ጋር እኛም ኮንስትራክሽን ላይ ግዴታ የመስራት ግዴታዎች አሉብን። እንደነገርኩሽ የቻይና የኮንስትራክሽን ካምፓኒ ነው። ፕላስ ደግሞ መንግስት የሚያዘው የራሱ እቅድ አለው። በእንደዚህ አይነት በዛ እቅድ ውስጥ ኮንስትራክሽኖች እንዳለ የተጀመሩ ኮንስትራክሽኖች ተጠናቀው ማለቅ አለባቸው። ከዛ እንግዲህ እኛም እረፍት የለንም። ቀን ከሌሊት ነው የምንሰራው። እያንዳንዱን ነገር እንጠቀማለን። የሰው ኃይል እንጠቀማለን፣ ማቴሪያል እንጠቀማለን። ሁሉንም ነገር ነው የምንጠቀመው ስንሰራ ማለት ነው። ኮንስትራክሽን ላይ ስንሰራ ያው ከዚህ በፊትም ትልልቅ ሃይራይዝ የሆኑ ህንፃዎችን ስለሰራን በጣም ኤክስፒሪየንሱም አለን። ከዛ ግን በቃ የጊዜ ጉዳይ አያሰጋም ነው በሚገባ። በጣም ደስ ይላል። ካዛንቺስ ላይም ሳይት አለን ብለሽናል እና እስኪ ስለሱም ደግሞ ንገሪኝ። ካሳንቺስ ላይ ሚክስ ዩዝድ አፓርትመንት አለን። ከስር ሱቅ ነው። ከ18 ካሬ ጀምሮ አለን። ከላይ ደግሞ አፓርትመንት ቤቶች ከስቱዲዮ እስከ ባለ 3 መኝታ ቤት አለን። 55 ካሬ፣ 80፣ 125 እና 156 ካሬ አለን። በካሬ ከ66,000 ብር ጀምሮ 100% ለሚከፍል ሰው እየሸጥን እንገኛለን። ቅድመ ክፍያችን 10% ነው። 2 ዓመት ከ6 ወር ነው ዴሊቨሪ ታይማችን። በጣም ቆንጆ ሎኬሽን ነው። በጣም ቆንጆና ቆንጆ የሚባል ሜን ሮዱን የያዘ ነው። እሱም በጣም ቆንጆ ሳይታችን ነው። እንግዲህ ካዛንቺስ ነው እና የሚፈልጉ ደግሞ ቤተሰቦቻችን ሌላ አማራጭ ይሆንላቸዋል። በሚገባ ጥሩ። እንግዲህ እስቲ ጠቅለል አድርገሽ ደግሞ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። ያው የነገርኩሽ ሳይቶች ላይ ካሳንቺስ እንዲሁም አትላስ እንዲሁም ደግሞ 3 ቤት ይቀሩናል ያልኩሽ መስቀል ፍላወር ሳይት አለ። በዓልን ምክንያት በማድረግ ከ66,000 ብር ጀምሮ ካሳንቺስ ላይ እየሸጥን ነው። እንደነገርኩሽ ደግሞ አትላስ ላይ ደግሞ ከ7.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። በጣም ጥሩ ኦፈር ነው ያለን። ሊሚትድ ለሆኑ ስቶኮች ነው ይሄ ኦፈር የመጣው፣ ለሁሉም አይደለም። ስቲል የመጨረሻ ጣራችን እስከ 180 እስከ 190 ድረስ ነው። ስቲል እኛ ምን አድቫንቴጅ አለን መሰለሽ? ሪሴል ማድረግ ብትፈልጊ ስቲል ከገዛሽን በኋላ ለሌላ ሰው ማስተላለፍ ትችላለሽ። ሪሴል ማድረግም
ውላችን ላይ ስላለ ሪሴልም ማድረግ ይቻላል ማለት ነው የገዛ ሰው። ይሄ እድል እንዳያመልጣችሁ ነው የምለው። በጣም አሪፍ። እንግዲህ ቤተሰቦቻችን የእናንተ ቤተሰብ መሆን ከፈለጉ የእናንተን ቤቶች መግዛት ሲፈልጉ በምንድን ነው የሚያገኟችሁ? የት ነው የሚያገኟችሁ? የራሳችን ቢሮ አለን። ቢሮችን ቢመጡ በደንብ እናስተናግዳቸዋለን። ተጨማሪ ደግሞ ስልክ አለን። ስልካችንን እናስቀምጣለን። ዋትሳፕ ላይ፣ ቴሌግራም ላይ ኤኒታይም ቼክ ቢያደርጉን ሪስፖንስ እናደርጋቸዋለን። ኤኒታይምም እናስተናግዳቸዋለን። በጣም አመሰግናለሁ። እኔም አመሰግናለሁ። ቤተሰቦች ዛሬ እንግዲህ ኮምፓስ ሪል ስቴት አትላስ አካባቢ በማይታመን ዋጋ ያወጣውን ሽያጭ በደንብ መረጃ አግኝታችኋል ብዬ አስባለሁ። በተለይም ቤት መግዛት የምትፈልጉ ሰዎች ጥሩ አማራጭ ይሆናል ብዬም አስባለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው።